ይኸውልሽ ያንቺ ፉከራ አያልቅም። እኔ ደግሞ በዚህ ማል ችግር ውስጥ መግባት አልፈልግም። አንገባም። አይዞህ። ነገሩን ሁሉ እያበላሹ መጨነቅ አለ እንዴ? ልክ ነህ፣ ግን ጠላታችሁ እኮ ሌላ ነው። አንድ ቀን ሂሳብ ስናወራረድ እነግርሃለሁ። የምናወራረደው ሂሳብ አለ እንዴ? የኔ ፍቅር አትይኝ። እኔ አንቺ ፍቅር አይደለም። 400 ሺህ ውስጥ አስታርቂ። ይቅርታ ዳኒ፣ እንደዛ ማድረግ አልችልም። እንጂ አላወኩም፣ ግን የደነገጠ ፊት ነው ያየሁበት። ስጠራውም እኮ ዝም ብሎኝ ነው የወጣው። ሰምቶናል ማለት ነው። እሰይ ከሰማንም ደግ አደረገ። አንተማ ደህና አይደለም። ካሌብ መጀመሪያ ብልህ ብትሆን ይሄ ሁሉ ባልደረሰብን ነበር። ቆይ አሁን ደህና ሆኜ ነው? መናገር ስላልቻልኩ እንጂ እኮ ብዙ ነገር ሆኛለሁ። ዝም በል። ባለፈው አልወቅስም፣ አሁንም ያ ይሆናል እንዴ? አባዬ ዝም በል። አባዬ አትበለኝ። እኔ በጥበብ ያሳደግኩት እንጂ እንዳንተ አይነት ቂል ልጅ የለኝም። እኔ ቂል አይደለሁም። ቂል ነህ። በአንተ ምክንያት ሽባ ሆኜ የማቀኩት ይበቃኛል። ከዚህ በኋላ በአንተ እንዝላልነት ምንም መሆን አልፈልግም። ምንም አትሆንም። ኧረ ትዝ ይላል ትሁት ስትነግርህ አይነት አውሮ ልታባራት የነበረው። ካሌብ ትዝ አይልህም እንዴ? አይኔ በእንባት ሞልቶ የውስጤን ሲናገር ሳትረዳቸው ያሳለፍካቸው ቀናቶች። ይኸውልህ አባዬ። አባዬ አትበለኝ። ነገሮች እንደዚህ የሚሄዱ ከሆነ ያስከተልካቸውም አንተን ቤቱን ልቀቁልኝ እናውጡ። እኔ እኮ ልጅ ነኝ። ወይስ ሌላ ልጅ አለ ልታወርስ ያሰብከው? ስሞት ትወርሳለህ። እስካለው ልኑርበት። ደግሞ በሰው እጅ መሞት አልፈልግም። እየፈራህ ነው እንዴ? በጅብ ተከብቤ ያለ ስጋት ልኑር? እሺ በቃ ተረጋጋ። ራስ ተረጋጋ። በጣም እየተንገለቀልክ ነው እንዴ? አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስት አባዬ እሱንም ተረዳው። ምን ልረዳው ትሁት? በእኛ ፈቃድ ያላወቀ ልጅ ተደብቆ ስለሰማ ደስ ሊለው ይገባል? እሱም እኮ ስለጨነቀው ነው። ነገሩን ሁሉ እያበላሹ መጨነቅ አለ እንዴ? ልክ ነህ፣ ግን ጠላታችሁ እኮ ሌላ ነው። አንተና እሱ አባትና ልጅ ናችሁ። ይልቅ ትሁቴ አንድ ነገር ላስቸግርሽ ነበር። እሺ ምንድን ነው? ትሁቴ ከዳኒ ጋር እንደምታወራ አውቃለሁ። መጥቶም ሊጠይቅ ይችላል። እሱ አንድ ያውቋል። ቲና እንዳታገን አድርጊ። ያው እሱ እስካሁን ካልነገራት ነዋ። ከነገራት ነገራት፣ ካልነገራት ግን እንዳይነግራት አድርጊ። አሁን ግን እሱ ይሄን ሰምቶ ይመጣል? ይመጣል። እስካሁን አፍጦ ከቆየ የማይመጣበት ምንም ምክንያት አይኖርም። እሺ የሚለውን እንሰማለን አባዬ። ግን ከዚህ በኋላ መጠንቀቅ ያለብን አይመስልም? ለዛ እኮ ነው የሚያናደኝ። ማወቅ ካለባቸውም እኛ ፈቅደንና አውቀን መሆን አለበት ማወቅ ያለባቸው። ልክ ነህ። እሺ አናግረዋለሁ። አመሰግናለሁ ትሁቴ። አልነገርኳት። ለምን? እሷ የሆነ ነገር ከሰማች የባሰ አስተካከልኩ ብላ ታበላሸዋለች። አዎ ጥሩ አስበሃል። እንዳትነግራት። አልነግራትም። አንቺን ግን ታዝቤሻለሁ። ራስን ብቻ ታዘብ። ስንት ጊዜ ነው መታወቁ እንደማይቀር የነገርኩ። ከዚህ በኋላ እንኳን አታስቢ። ብዙ ጊዜ አልኖርም። እያለቀ ነው። ያው ዳኒ፣ ሁሌ እንደምልህ ኤደንን ብቻ ብታተርፍ ይሻልሃል። እሷን ራሱ እኮ ላገኛት አልቻልኩም። ወይኔ ዳኒ፣ በምን አይነት ቀን ነው ቆይ እዚህ ቤት የገባሁት? እንዴት ማለት? ምን ነው? ተረጋጋ እንጂ ልጅ ዳንኤል። ልጅ አልከኝ? ልጄ ዳንኤል እንዲሰማኝ ነው? ቆይ ለምን ይሰማሃል? አባዬ እኔ ደግ አይደለሁም፣ ግን ደግሞ ክፉም አድርገህ እንዳታይ። እየቀባጠርክ ነው። ቆይ ለምን ደነገጥክ? አላቅም። ተዋለው ግን እንደዚህ ቸኩለህ አይሆንም። አንቺ ራስሽን መታገስ አልሰለችሽ? እንደ ሚስት እንኳን ድርሻዬን ከልክሎኛል። ስለዚህ ሳልበቀላቸው አልወጣም። ፉከራ ዋጋ የለውም። ገንዘብ ከሰጠኝ እፋታዋለሁ፣ ካልሰጠኝ ግን አልፋታውም። ምንም ሳልይዝ ከዛ ቤት አልወጣም። ይኸውልሽ ቲና፣ እኔ ጊዜው እየሄደ ነው እያልኩሽ።
እወድሃለሁ። ለአንተ ስል ብዙ ዋጋ ከፍያለሁ። ስለዚህ በማይሆን ነገር አንተን አልተውህም። ቆይና ምን ታደርጊያለሽ ከዚህ በኋላ? ማጣትን እያየሁት ነው። አንተን ባጣህ እንኳን የጀመርኩትን ነገር አልተወው። በይ በቃሽ። አንቺ ሴትዮ አሁንም አለሽ? አይ እኔ ፍቅር አለ። የኔ ፍቅር አትበኝ። እኔ አንቺ ፍቅር አይደለም። እሺ ምን ላድርግ? ከዚህ ቤት ውጪ። እሺ ተነሻ ውጪ። እንዴ ካሌብ፣ እንዲሁ ዝም ብዬ እንደማልወጣ እኮ ታውቃለህ። እሺ ተረጋጋና ቢያንስ እንኳን እናውራ። እኔ በአንቺ ምክንያት ከአባቴ ጋር መጣላት የለብኝም። ምን ነካ ካሌብ? ሰው እኮ ከቤተሰቡ ጋር ለዘላለም አይኖርም። ስለዚህ በአንቺ ምክንያት ከአባቴ ጋር ልጣላ? እሱን ነው የምትፈልጊው? አረ ጥላታችሁ ይጣላ። ግን እኮ ዝም በይ አስመሰል። እንደለመድሽው ድራማሽን ልትሰሪብኝ። ካሌብ ግን በኋላ አውሪኝ ብለህ ትለምነኛለህ። አለምንሽም ቲና፣ ነይ ውጪ። እንደውም ተረጋጋ ካሌብ። ነይ ውጪ። ይቅርታ ካሌብ፣ ግን የተሻለ አማራጭ አይመስለኝም። ትሁት፣ እንደ ውሻ እንደዚህ ካላባረርሻት በስተቀር ክብር የሚገባት አይደለችም። እንዴ ካሌብ፣ የምትሄድልህ ይመስልሃል? ይሄ በርስ ያግዳታል። በዚህ እኮ ነው እኛ የምንመላለሰው። ታዲያ ምን ላድርግ? እኔ እኮ በእሷ ምክንያት ከአባቴ ጋር ልቆራረጥ። ይኸውልህ ካሌብ፣ ከአባትህ ጋር የምትቆራረጠው በእሷ ምክንያት ሳይሆን አንተ በምታደርጋቸው ነገሮች ነው። እኔ እንደሱ ዝም ብዬ ማሳለፍ አልችልም። እሱን አንተ ለመቻል ሞክር። አባዬ እኮ የደረሰበት ነገር የሚቻል አይደለም። ቀጣይ ምን እንደሚፈጠር ስለሚያውቅ ሁሉም ነገር በጥንቃቄ ለማለፍ ነው። እና ትግባ እያልሽ ነው? ባልልም በር ሲከፈት እኮ መግባቱ አይቀርም። እሷ የምትወደው ድርድር ስለሆነ በድርድር እኮ አንተ ካሌብ ትልቅ ልጅ ነህ። ሁሉንም ነገር በራሱ ወስን። ስትወስን ደግሞ የአሁኑን እያሰብክ አይደለም፣ ቀጣዩንም እያሰብክ መሆን አለበት። እሺ አባዬ፣ መሄድ ትችላለህ ካሌብ። እኔ በሰላም ተቀምጫለሁ። እሺ አንድ ሺህ እየጠጣሽ ነው? ደህና ነህ ዳኒ? እኔ ደህና ነኝ። አንቺ ግን ምንም ደህና አትመስይም። አንተ ደህና ከሆንክ በቃ። አዎ ደህና ነኝ። አንቺ ግን አትመስይም። እኔም ደህና ነኝ። አናገርሽው? አዎ። እና ምን አለሽ? እሺ አለኝ። ብሩን ሰጠሽ? አልሰጠኝም። እና ቆይ ለምንድን ነው የምትጠጪው? የሆነ ደስታሽን የምታከብሪ እኮ ነው የምትመስለው። መቼም እጁን ጠምዝዤ አልቀበለውም አይደል? ከተስማማ በቂ ነው። ግን ቲና ደህና ነሽ? አዎ ደህና ነኝ አልኩህ እኮ። ከደበረህ ወደ ቤት ግባ። እየጠጣህ አይባልም እንዴ? አይዋ አዝዤልሃለሁ፣ መጠጣት ትችላለህ። ለመስከር ነው ሐሳብሽ? ከዚህ በኋላ መስከር ምን አግኝቼ? በጣም እየተቀየርሽ ነው። መስሎ ነው። አልፈልግም ማለት እኮ እችላለሁ። ካሌብ፣ እንደሚስት መካፈል ያለብኝን ነገር ሁሉ ስከለክለኝ ግዴታ ነው ብያለሁ እንዴ? አዎ ቢሳካልሽማ ጎዳና ላይ ጥለሽን ነበር። ስለዚህ ሁለታችን ነው ልባችን ክፉ ያሰበው። ይኸውልሽ አሁን የመጣሁት ለመጨቃጨቅ አይደለም። በቻልሽው አቅም እንድታፈጥኝ ነው። እኔም ጭቅጭቅ ሰልችቶኛል።
ማን ያደርግሽ? ቁርስ ልሰራ። ከመቼ ጀምሮ? ከፍልሽ አልሰራም ትውቲሽ ማለት መስራቱን ፈልገሽ ነው? አይ ሰርተሽ ምን ይሰራላችሁኝ እኮ ነው። መቼ ይሻልሽ ታዲያ? አሁን እምቢ ማለት መብት እንደሌለኝ ነግራችሁኛል። ስሪ ካልሽኝ ይሰራሉ፣ አትስሪ ካልሽኝ ደግሞ አልሰራም። የተሰራለ አመጣልሻለሁ። እሺ ትውቲ አመሰግናለሁ። ደግሞ ምን አስበው ነው? አባዬ እንዴት ነህ? ደህና ነኝ። አስቸገርኩ አይደል? ሁላችሁም ናችሁ ያስቸገራችሁት፣ ካሌብም ጭምር። አይ እኔና ዳኒ ነን። አታስብ፣ ከካሌብ ጋር ተነጋግረናል። እንደምወጣ ተስማምቻለሁ። በጉቦ ነዋ። ኧረ ጉቦ አይደለም። ሌላ ስም አለው? አባዬ ሜዳ ላይ እንውደቅ? ቢያንስ እንኳን ቤት ተከራይቼ መኖር የለብኝም? በእኔ ቤት መደራደርሽ ነው የሚገርመው እንጂ መብትሽ መጠየቅ እኮ ልክ ነው። ምን ላድርግ? ያስገባኝ እዚህ ቤት ነው፣ የምኖረውም እዚሁ ነው። አዎ ነገሩ ልክ ነሽ። እኔ ነኝ ጥፋተኛ። አንተ ምን አደረግክ? አንቺን አስገባው፣ ከዛ ህይወት ውስጥ ችግር ፈጠርኩ። አይዞ ልትገላገለኝ ነው። አልገባኝም። ከቤት ልወጣ ነው። እሺ ጥሩ። በቅርቡ ልንገላገላቸው ነው። ማለት በምን ተስማማችሁ? በ400 ሺህ ብርና በራት። ራት? አዎ ራት። ከሱ ነገር ጀርባ ግን የሆነ ነገር እንዳይኖር። ድጋሚ እንኳን እሸወዳለሁ ብዬ አላስብም። እሷ የምትመጣበት መንገድ መገመት እኮ ከባድ ነው። አዎ ግን ምንም አታመጣም። እሺ ካመንክበት ካሌብ። እሺ ቱት። ቲና ከዚህ ቤት ልትወጣ ነው። እና እኔ ምን አገባኝ? ምን አገባኝ? እህት ከዚህ ቤት ወጣ አንተ ልትኖር ትፈልጋለህ? ስትወጣ እወጣለሁ። ዳኒ ትንሽ አይከብድም? ሴት ላይ ፊት ብሎ መኖር። አንተ ራስህ እዚህ ሽማግሌ አባት ላይ ፊት ብለህ ስትኖር ምንም አይከብድህ እንዴ? እኔ እኮ ቢያንስ አባቴ ነው። አንተ አለ አይደል እንዴ በሰው አባት ላይ ፍጥጥ የምትል ፈጣጣ። ይኸውልህ ካሌብ ባንናናቅ ጥሩ ይመስለኛል። ንቄ ያብቅቻለሁ። አሁን ዘርበልን ከፍቴ። መቼ ነው ቆይ ምኑ ይህ ሁሉ ነገር የሚያልቀው? የሚያልቅ ነገር አለ ብለህ ነው? አልገባኝም። ምንድነው የምትፈልገው? ከዚህ ሰውዬ ጋር እንድትፋች። እሺ ተፋታው። ብዙ ነገር እኮ ያስፈልገናል። የቤት ኪራይ፣ አስቤዛ፣ መስራቱን ተወውና እኮ ብሩን ተቀበይዋ። ያን ያህል ብዙ ገንዘብ የሚሰጠኝ ይመስልሃል? አንቺ ጠይቀሽዋል? ያን ያህል ብዙ ገንዘብ የሚሰጠኝ አይመስለኝም። እና ዝም አልሽው? አዎ ብዙ ገንዘብ ስጠይቀው እንፋታ ተይው ነው ያለኝ። እኔም ትዕግስት ያልቋል እኮ እያልኩሽ ነው። እስካሁን ሰላም የሆንኩት ከአንተ ጋር ብቻ ነው፣ ግን ትዕግስቴን እየተፈታተንከኝ ነው። አቤት። አሁን የነበርኩኝ አለቀ ያልኩኝ፣ አሁን ግን ፈቅጄልሃለሁ። ቲና እኔ እንደዚህ እያልሽኝ ነው? እኔ መሞት የለብኝም። ለአንተ ብዬ ብዙ ነገር አጣው፣ ራሴን ግን ማጣት አልፈልግም። ያለ እኔ እኮ መኖር እንደማትችይ ነበር የምትነግሪኝ። አሁን ግን የተረዳሁት ሰው ያለ ገንዘብ መኖር እንደማይችል ነው። ምን? ቆይ አንቺ ነሽ ይሄንን የምትናገሪው? አዎ እኔ ነኝ። እኔ እናንተ የምንዋደደው ካስተዋልክ ገንዘብ ሲኖረኝ ነው። ይኸውልሽ ቲና፣ አንቺ ያልተረዳሽኝ ነገር አለ። ተረድቻለሁ። ላዘገይ ፈልጌ አይደለም፣ እሱን ደግሞ አንተ ታውቀዋለህ። እሺ
ዳኒ ዛሬ ደግሞ የምትሄድበት የለም እንዴ? ደብሮኛል እባክሽ። አንተ ከሁሌ ይደብርሃል። የሚያስደስተኝ ነገር ስለሌለ ነው። አሁንማ ደስ ይበልህ። ሁሉም ነገር እኮ እያበቃ ነው። አረባ በቃ። ውሽማም ደግሞ በጣም ጨዋ ሆናለች። መስሎሽ ነው? ለማንኛውም ግን ተጠንቀቂያት። ማለት ጨዋ ስለሆነች አይደለም፣ የሆነ ነገር ሳታስብ እንደዚህ አትሆንም። እያስፈራራኸኝ ነው? እያስፈራራሁሽ አይደለም፣ ግን እኔም ቢሆን እየፈራው ነው። አስቢው እንግዲህ ነገሮችን ደብቃ ከኔ ሚስጥር ስታደርግ። እባክህ ምንም አይመጣም። የሆነ ተስፋ ቆርጣ ምናምን ነው የሚሆነው። እንዳልሽ ግን አይመስለኝም። እኔ እንደሆነ አልፈራትም። ይኸውልሽ ትሁት፣ ፍሬያት አይደለም ግን ቢያንስ ተጠንቀቂያት። እሺ ካልክ ይኸውልሽ ላግዝሽ ፈልጋለሁ። ሁሉንም ማድረግ ያሰብሽውን ሁሉ። ምንም አላሰብኩም። ለጊዜው ባስብ እንኳን አንተ አታስፈልገኝም። እንዴ ለምን ጠልተሽኝ ነው? አልጠላሁም። ስለምወድ ነው ማላስገባህ። እሺ ቢያንስ እኮ በምክር አግዝሽ ይሆናል። ብዙ መክረኛል። የመከርከኝንም እስካሁን እየመነዘርኩት ነው። ቆይ ከመቼ ወዲህ ነው እንደዚህ መጠጣት የጀመርሽው? ከተሸነፍኩ ጀምሮ። ማን አሸነፈሽ? ሁላችሁ። አንተ ትሁትም ሳትቀር አሸንፋኛለች። መቼም እኔ በፍቅር መሆን አለበት ያሸነፍኩሽ። በፍቅር መሸነፍ ደስ አይልም። በገዛ ፍቅር ባህሪያ መሆን ነው። ደህናማ አይደለሽም፣ የሆነ ነገር ሆነሻል። ቆይ ለምንድን ነው የማትነግሪኝ? ምንም አልሆንኩም። ባይሆን እንጠጣ። አመሰግናለሁ ትሁት። ምንም አይደል ካሌብ። ግን ከጠቀመ የሆነ ነገር ልንገርህ ነው። ምንድነው? ንገሪኝ። ቲና ጸባዩ በጣም ተቀይሯል። አዎ የሆነ መረጋጋት አይቼባታለሁ። ዳኒ ራሱ በጣም እንደፈራት ነግሮኛል። ደግሞ እሱ ለምንድን ነው የፈራት? እሱማ እንደሚለው እሷ እንደዚህ ዝም ብላ አታውቅም። የሆነ ከባድ ነገር ሳታስብ አይቀርም ነው የሚለው። አመንሽው? ለእሷ እኮ ለማካበድ አስብ አይደለም እንደዛ ያለኝ። ለእሱ ራሱ ተቀይራበት ነው። እሱም ላይ አዎ ምንም እያወራቸው አይደለም እና መጠንቀቅ ሳይኖርብን አይቀርም። ግን አስቀይሟት እንዳይሆን። እሱም ተቀይሟ ቢሆንማ እሱ ላይ ብቻ ነበር የምትቀየረው። እኔንም እኮ ምንም አትለኝም። አውርታችኋል? ሁሉንም ነገር እሺ እሺ ብቻ ነው የምትለው። ኦ ስለዚህ ነገሩን ቶሎ መቋጨት አለብኝ ማለት ነው። አዎ ይሻላል። አመሰግናለሁ። ምንድነው? ይመስለኛል ከዚህ ቤት እንድወጣ ትፈልጋለህ አይደል? አዎ እንድትወጪልኝ እፈልጋለሁ። ስለዚህ እራቱ ዛሬ እንዲሆን እፈልጋለሁ። እሺ የት? የፈለግከው ሬስቶራንት ወይንም መጠጣት እፈልጋለሁ። ወይኑ ግዴታ ነው? ቢቀርስ? ይሄ ከመጨረሻ ትዝታዬ ነው። እሺ አዲስ አበባው